ስለ መንግስትም ሲነሳ አንድ ነገር ያብይን ጉዳይ እንዲነሳ ካደረገብን ካብዬ ባስ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ ያመጣብን የስነ ልቦና ችግር ነው ሶ መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳን ሰው እየጎዳንም እንዲጠቀም ወይ የደም ፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው በምንም አይነት ያብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም እሺ ይልቃል የሚለን ሌላ መንግስት ብናዘጋጅም ባናዘጋጅም ስለተተኪው ብናስብም ባናስብም ፍኖተ ካርታ ቢኖረንም ባይኖረንም የአብይ መወገድ ብቻ መፍትሄ ነው ይለናል የአብይ መወገድ መፍትሄ ነው ይለናል የጥላቻ ጥግ ጥላቻ የወለደው ፖለቲካ ተመልከቱ ይሄ ቡድን ተሰብስቦ የቀረጸውን አጀንዳ ተዘጋጀንም አልተዘጋጀንም አብይ መወገድ አለበት ይሉናል ቀጥሎ ስለሚመጣው ትርምስ ቀጥሎ ስለሚመጣው አገራዊ እልቂት ጉዳያቸው አይደለም ምክንያቱም እነሱ በርቀት ሆነው እሳት ያነዳሉ እንጂ እሳቱ አይደርስባቸው ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ እንደሱ ማለት አይደለም አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም ግጭት ደም መፋሰስ ሊኖር ይችላል አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ ንጹሃን ዜጎች ብቻ አይደሉም ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት ማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም ይቺ ነገር ሊሰመርባት የሚገባ ይመስለኛል እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም ይሄ ትክክል አይደለም አሁን የጀንዚ ሙቭመንት ማንንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም ግን ብዙ ሰዎች እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው ያ ግን የሰላማዊነቱን ትርጉም አይቀይረው ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው ኦኬ ይሄን ይለናል ይሄ በ97 ዓመተ ምህረት የለመደ ስንት ወጣቶችን አስበልቶ ለሞት ዳርጎ መጨረሻ ላይ እሱ ከወያኔ ጋር ተደራድሮ ምክር ቤት የገባ ሰው ነው ያን ሁሉ ደም እንዲፈስ አስደርጎ ማለት ነው እና አሁንም ልክ እንደዛው አይነት ድግስ ለኢትዮጵያውያን ይደግስልናል ይህ አብሪ ሚዲያ ነው አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው አብሪ ብሩህ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ ሼር ያድርጉ ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ በዛሬው የአብሪ ሚዲያ ፕሮግራማችን የምናቀርብላችሁ ሰሞኑን ኢትዮጵያ ውስጥ ነውጥ ለመፍጠር ወይም የተወጠኑትን ነውጦች ለማባባስ በማቀድ በውጪ ሀገር የተንቀሳቀሱ በህዝባዊ እምቢተኝነት መንግስት ሊገለበጥ ከጫፍ ደርሷል ያሉ ከዚህ በፊት ያነሳሱትን የአመስ ጥሪ ውጤታማ እንደሆነ አድርገው የሚቀሰቅሱ ወገኖች አሉ ይህ ይሳካ ዘንድም በተለያዩ ቦታዎች ህዝብን ከህዝብ የሚያጋጭ በሃይማኖቶች መካከል በብሔሮች መካከል ግድያ ጭምር በመፈጸምና ያንን ግድያ ለፕሮፓጋንዳ በመጠቀም ከካይሮ ኤርትራ ትግራይ
የወያኔ አባላት ማለት ነው ፋኖና ሌሎችም ቡድኖች ተደራጅተው የሚያደርጉት እንቅስቃሴ አለ። ይህም በተመለከተ በሪዮት ሚዲያ ላይ ከዚህ በፊት ይሄ የኦንላይን የመንግስት ወይም አገዛዝ ይብቃ ሰላም ይስፈን የሚል ንቅናቄ ፈጥረናል የሚል ህብረት አደራጅተናል ብለው አናውንስ ያደረጉ ኃይሎች ነበሩ። አሁን በዛ ጊዜ የነበረው ቁጥራቸው ተመናምኖ ወደ 4 ያህሉ በዚሁ በሪዮት ሚዲያ ስቱዲዮ ውስጥ ሆነው ይሄ ህዝባዊ አመፅ ወይም በህዝባዊ እምቢተኝነት መንግስትን የመቀየር ጉዳይ ላይ ሲመክሩ ነበር እና በዚሁ ምክር ላይ በጣም አስቂኝ የሆኑ ቅዠታቸውን ምኞታቸውን የገለጹባቸው ውይይቶች ተደምጠዋል። ለምሳሌ ይሄንን እየመራው ወደ ጥሩ ደረጃ ድርሻዋለሁ ይላል በአንድ በኩል፣ በሌላ በኩል ደግሞ በእኛ መስነፍ ምክንያት እኔ ያቀረብኩት የ45 ቀን የመንግስት መገልበጫ ፕሮጀክት እንዳይሳካ አድርገናል፣ ደክመናል፣ ተኝተናል፣ ህዝቡ ግን ቀድሞናል ይላል። ህዝቡ ቀድሞን ይሄንን ንቅናቄ እያካሄደ ነው፣ እምቢተኝነቱን እያሳየ ነው፣ እኛ ግን አደራጅተን እየመራ ነው አይደለም ይላል ልደቱ አያሌው። እና በዚህ መድረክ ላይ ልደቱ ምንድነው የሚለው? መጀመሪያ ያው እንደምትሰሙት የሰላማዊ ወይ በየመድረኩ እንደሚያወራው እኔ የሰላማዊ ትግል መሪ ነኝ ይላል። በዚህ ነው ለየት ያልኩ ነኝ ይላል። ነገር ግን ህዝባዊ እምቢተኝነትን ደግሞ አደራጃለሁ ይላል። ኦኬ፣ ህዝባዊ እምቢተኝነት ይሄ መንግስት ሊገለብጠው ይችላል። ይሄ መንግስት እኮ የተደራጀ ነው፣ ወታደራዊ አቅሙ የፈረጠመ ነው ሲሉት በዚህ መድረክ ላይ ምን ብሏል? አይ ህዝባዊ እምቢተኝነት እኮ ግጭት አለው፣ መስዋዕትነትም ይጠይቃል፣ ሞት፣ የአካል መጉደል አለው፣ ዝም ብሎም አይመጣም ይለናል። ኦኬ፣ ስለዚህ አሁን ልደቱ እየደገሰልን ያለው ህዝባዊ እምቢተኝነት ግን ሰው እየሞተ መንግስትን የሚቀይርበት። እናዳምጠው። አንዲት እንደው ማለፊያ ማልችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ። እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ እምቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም፣ ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም፣ የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው። ያ ግን የሰላማዊነቱን ትርጉም አይቀይረው። ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው። ኦኬ፣ ይሄን ይለናል። ይሄ በ97 ዓመተ ምህረት የለመደ ስንት ወጣቶችን አስበልቶ ለሞት ዳርጎ መጨረሻ ላይ እሱ ከወያኔ ጋር ተደራድሮ ምክር ቤት የገባ ሰው ነው። ያን ሁሉ ደም እንዲፈስ አስደርጎ ማለት ነው። እና አሁንም ልክ እንደዛው አይነት ድግስ ለኢትዮጵያውያን ይደግስልናል ውጭ ቁጭ ብሎ። እሱ የሽግግር መንግስት ብሎ አለሳካ ሲለው አሁን ደግሞ በህዝባዊ እምቢተኝነት ለውጥ አምጥቼ ስልጣን ላይ እወጣለሁ ይለንና ከዛ ምን ይላል? ግን እኔ ሰላማዊ ትግል መሪ ነኝ፣ የሰላማዊ ትግል የምመራው እስከ ህዝባዊ እምቢተኝነት የደረሰ አደራጃለሁ። ይሄ መንግስት በዚህ መንገድ ብቻ ነው የሚወድቀው እና ለመጣል ግን ህዝባዊ እምቢተኝነት ግጭትም መስዋዕትነትም መሞት መግደልም ያለበት ነው አለን። ያው እንደምትሰሙት ይሄ ሌሎችን ለሞት ዳርጎ እሱ የሚኖር ሰው አሁንም ያንን የለመደውን ነገር ለማድረግ ይቀሰቅሰናል። በሌላ በኩል እንዴት ነው ይሄ ህዝባዊ እምቢተኝነት አሁን ጥሩ ደረጃ ላይ ደርሷል፣ መንግስትን መገልበጥ እንችላለን፣ ከገለበጥንስ በኋላ የተደራጀ ኃይል አለን ወይ ተብሎ ደግሞ ሲጠየቅ እዚሁ መድረክ ላይ አይ በቃ አብይን ከጣል ምንም አይደለም፣ ከዛ በኋላ ይደራጃል ይላል። ጥለነው አብይን
መሪው ከዛ በኋላ ይወጣል ይሏቸዋል። ከሱ የከፋ ስለሌለ ምንም ይሁን እሱም መጣል ለውጡን በዛ ግርግር ውስጥ መንግስት ማምጣት እንችላለን። እነዚህ የፖለቲካ ፕሮግራም ሳይነድፉ ለህዝቡ አማራጭ ነገር ሳይዙ የቀረቡ ሰዎች ህዝባዊ እምቢተኝነት እናደራጃለን፣ በአመፅ መንግስትን እንገለብጣለን። ገልብጠን ግን የሚመራ እከሌ ይምራ እንኳን ብለው ሰው አሳይን አላደረጉ። ምክንያቱም ይሄንን ያላደረጉት ለምንድን ነው? እርስ በርስ ያጋጫቸዋል። እኔ ልምራ ቢል ኖ እኔስ ይላል። ያው ይሄ ፋኖ ውስጥ እየታየ ያለ ነው። የዛ ነጸብራቅ ናቸው እነዚህ። ስለዚህ መሪ አላስቀመጡም፣ የሚመሩበትን የፖለቲካ ፕሮግራም አላስቀመጡም። ይሄ ነውጥ ቢነሳ እንዴት አድርገን አብርደን ነው ወደ እንደዚህ አይነት ነገር የምንመጣው አላሉም። ግን ግድ የለም እሱ ከወደቀ በኋላ እኮ ቀላል ነገር ነው ይላሉ። ሱዳንን ያየ በሳት አይጫወትም። ሊቢያን ያየ በሳት መጫወት የለበትም። ሶማሌን ያየ በሳት መጫወት የለበትም። እነዚህ ሁሉ ሀገራት መንግስት ላይ ብቻ ጥላቻ እንዲኖራቸው ተቀርጸው ወደ አመፅ ገብተው በትጥቅ ትግልም በህዝባዊ አመፅም መንግስታቸውን ገለበጡ። ከዛ በኋላ እስካሁን ድረስ ዋጋ እየከፈሉ እስካሁን ድረስ ተረጋግተው ቁጭ አላሉ። እስካሁን ድረስ እርስ በርስ ለዛች ለወንበር እየተፋለሙ ነው። ህዝቡ ያልቃል በዚህ መካከል። ይሄንን ነው የሚደግሱልን እነዚህ ሰዎች። አሁን ብዙ ጊዜ እነሱና ይሄ አሁን ህዝባዊ እምቢተኝነት መሰረቱ ይሉናል። ኢኮኖሚ ህዝቡ እኮ የሚበላው የለም ይላሉ። የሚበላው የሌለ ህዝብ፣ ይሄ የማይረባ ህዝብ እንደዚህ ሆኖ ይቀመጣል ይሉናል ሲፈልጉ። አሁን ደግሞ አይ ተነስቷል፣ በቃ ኢኮኖሚው ድህነቱ ምኑ እንትን ብሎት የኑሮ ውድነቱ ተነስቷል ይላሉ። ተነስቷል ይሉና ሌላ ጋር ያልተነሳውን ሌላ ጋር ተነስቷል እንዴ ብሎ እንዲነሳ ነው ባይዘው የሚቀሰቅሱት። አሁን ይሄንን ይሉና ዳቦ እየተራብክ አንተ ኢኮኖሚ እንደዚህ የሆነብህ ኑሮ እንደዚህ ተመሰቃቅሎ ተነስ ይሉታል። ሱዳን ላይ የተነሳው የዳቦ ጥያቄ ዛሬ የት ነው ብሎ ማሰብ ያስፈልጋል ለኢትዮጵያውያን። በእርግጥ የሱዳንን አመፅ በውጭ ሆነው የመሩት ሱዳን ላይ የፖለቲካ ኢንተረስት እና ሌላም የጥቅም ፍላጎት የነበራቸው ኃይሎች ከውጭ ሆነው ገፍተው አሁን ሱዳናውያን 12 ሚሊዮን ሱዳናውያን ተሰደዋል። ሱዳን በስደት አንደኛ ነች ብለው ዜና ይሰሩላቸዋል። ይሄ ለሱዳናውያን ምንም አያደርግም። እንደገና ሱዳን ውስጥ የሞተውን ሰው ቆጥሮ ይሄ ነው ለማለት አይቻልም ይላል። አሁን ትናንትና የወጣ አንድ ዘገባ አይቻልም ይላል። ለምን? በየቦታው ነው የሚሞተው። በየሆስፒታሉ እየተገደለ ነው። በየቦታው እየታረደ ነው። ረሃብ እየገደለው ነው። ያኔ የነበረው የዳቦ ዋጋ እነሱ አመፅ ሲያካሂዱ የነበረው የዳቦ ዋጋ አሁን በብዙ እጥፍ ጨምሯል። ብቻም አይደለም ዳቦ የለም፣ ራሱ ዳቦ የለም እና ዳቦ አተው ውሃ አተው መድኃኒት አተው የሚሞቱ ሱዳናውያን በጣም ብዙ ናቸው። ሱዳን ውስጥ አሁን ግድያ የጅምላ ነው። ምንድነህ የማን ወገን ነህ ወይም የማን ወገን መሆንህ ከሞት አያድንህም። በቃ የሆነ ቦታ ከተገኘ ትገደላለህ። መግደል ነው። እንደዚህ አይነት ስርዓት አልበኝነት፣ እንደዚህ አይነት ማንን ለምን እንደሚገለው የማያውቅበት ሁኔታ ነው የሚፈጠረው። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ታጣቂዎች በአንድ ታጣቂ አንድ ዓላማ አለኝ በሚለው ለምሳሌ የፋኖ ኃይል ነኝ በሚለው ውስጥ ደግሞ ማአት አይነት የመንደር አደረጃጀት ያለበት፣ ማአት አይነት የሚዘርፍ ቡድን ያለበት፣ የሚያግጥ ቡድን ያለበት፣ ኢቭን ከድርጅቱም ከተደራጀ ሁኔታ ወጥቶ በግልም ማለት ነው። እንደገና ደግሞ ስልጣን ለኔ ነው የሚገባኝ እያለ የተለያዩ ትንቢት ተናጋሪዎች አንተን የምትነክሰው ያሏቸው በጣም በርካታ ሰዎች አሉ። በዚህ የተፋጠጠ ነው እና እዛች ስልጣኗ ጋር ቢደርስ እንደተባለው ግርግር ተፈጥሮ በዛ በግርግር ውስጥ ስልጣኗ ጋር ቢደርስ ያው እርስ በርሱ ይተላለቃል። እርስ በርሱ ከመተላለቅ ውጪ ደግሞ አሁን እንደምንሰማ ሁላችንም አሁን ትናንት ወዲያ እንደሆነው ማለት ነው። በዜና እንደሰማችሁት ሰው አግተው ገንዘብ ተቀብለው መልሰው ይገሉታል። የሆነ ከተማ ሲይዙ አንተ የብልጽግና ደጋፊ ነህ፣ አንተ ሰላይ ነህ እያሉ ሰዎችን ይረሽናሉ። ረሸኑ ተብሎ ዜና ይሰራል። በጣም ነው የሚገርማችሁ። ያን ነፃ እናወጣሃለን ያሉትን የአማራ ህዝብ ለምንድነው እኔን ያልደገፍከው ብለው ይገሉታል። ስለዚህ እነዚህ ሰዎች አንተ የብልጽግና ደጋፊ ነህ ብለው እዛ ያለውን በደም የተሳሰሩትን ሰው ከገደሉ ወደ መሀል ሀገር ሲመጡ ምን ሊያደርጉ እንደሚችሉ በጣም ግልጽ ነው። ብሔርህን፣ የፖለቲካ አቋምህን መጠየቅ ከቻሉ እንዲህ ተረጋግቶ ማለት ነው። ምክንያቱም ይሄ በሞብ የመጣ ነገር ታውቃላችሁ። ዘረፋው፣ ግድያው ማምን እንደሆነ ሊለይ የሚችልበት ሊያጠና የሚችልበት ሰክኖ የሚጠያየቅበት ሁኔታ አልተፈጠረም። ሌላ ሀገር እንደዛ አልተፈጠረም። አሁን ይሄ በሞብ የተደረገ ይሄ ሆ ብሎ ህዝቡ ቤተመንግስት ከዛ በኋላ እርስ በርሱ ነው የሚጨራረሰው። ምክንያቱም መሪ ፕሮግራም ያለው ይሄንን የሚያሰክን መሪ የለም እና አለ ይሉናል። ባይዘው ይሄ የነሱ ፍላጎትን አደገኝነት እየነገርኳችሁ ነው እንጂ በምንም አይነት ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ እምቢተኝነት ተቀጣጥሎ ከጸጥታ ኃይሉ ከመከላከያው በላይ ሆኖ ከመንግስት
የአመራር ብስለት ቁጥጥር በላይ ሆኖ እንደዚህ አይነት ነገር ያመጣል። ኢትዮጵያ ሱዳንን ትሆናለች፣ ኢትዮጵያ ሶማሌን ትሆናለች፣ ኢትዮጵያ ሊቢያን ትሆናለች እያልኩ ግን አይደለም፣ አትሆንም። አሁን ባለፈው ደግሞ መሳይ ይሄንን ሲተነትኑ ህዝባዊ እምቢተኝነቱ ተጧጡፏል ብለው ርዕስ አድርገው ወጡ። አሁን አንዱ ህዝባዊ እምቢተኝነት ተጧጡፏል የሚሉን አፋር ውስጥ ጦርነት ይብቃን ብሎ የወጣውን ነው። ትግራይ ውስጥ ጦርነት በቃን አንዋጋም ብሎ የወጣውን ነው። ይሄ እኮ ጦረኝነትን እናንተ የምትደግፉትን ኃይል ነውጠኝነትን የሚቃወም ህዝብ ነው። ህዝቡ ነውጠኝነትን ነው በቃ እያለ ያለው። በነውጠኝነት ላይ ነው ህዝባዊ እምቢተኝነት እያሳየ ያለው። አሁን እዚህ የአፋር ውስጥ ቲፒኤልኤፍ ገብቶ ውጊያ ሲከፍት አሁን የቲፒኤልኤፍ የሰላም ኃይል ተብሎ የተደራጀ ኃይል አለ። ይሄ ትግራይ ውስጥ ጦርነት እንዳይካሄድ ቲፒኤልኤፍ እንደገና ወጣቱን እንደገና ህዝቡን ወደ ጦርነት እንዳያስገባ የተደራጀ ኃይል ነው ይሄ ኃይል። አሁን ይሄ ኃይል ከነጌታቸው ጋር ከነጻድቃን ጋር ግንኙነት አለው ስለተባለ እነዚህ ደግሞ የፕሪቶሪያን የሰላም ስምምነት ለማጽናት በትክክል ተግባራዊ እንዲሆን የቆሙ ኃይሎች ሆነው እያለ እነሱ ምንድነው የሚሉን? አሁን መሳይ በጣም የሚገርመው ነገር በጣም በስሜት ተነሳስቶ ቀጠቀጧቸው። እነዚህ አፋር ውስጥ ያሉትን እንትኖች ቲፒኤልኤፍ ዘምቶ ድራሽ አባታቸውን አጠፋቸው በስሜት። መሳይ ቲፒኤልኤፍ ደግፍ ይታያቸው ጦረኛውን ቲፒኤልኤፍ እስቲ እንስማው እንደው መሳይ እንዴት በስሜት በቃ ይሄ እግር ኳስ የሆነ ጎል ሲገባ ምናምን ቡድን ሲያሸንፍ የምትፈነድቅበት አይነት ነገር እንደዚህ ብሎ ይገልጻል። እንደሰማነው ከሆነ ግን ህወሓት ይህንን ነገር ለማስቆም እየገባ ይሄ ቡድን የሚፈጥረውን ትንኮሳና ችግር ለማስቆም በሚል ወደ አፋር ምድር ዘልቆ ገብቶ ድራሽ አባታቸውን እንዳጠፋን የሰማነው። አድቅቋቸዋል፣ በታትኗቸዋል፣ የት እንዳሉም አይታወቅም። በአሁን ሰዓት ተበታትነው መግቢያ መውጫ ያጡበት ሁኔታ እንዳለን የሰማነው። ከትግራይ ሄዶ አፋር ውስጥ ገብቶ ጦርነት የከፈተው የነደብረጽዮን ቡድን ነው። በእርግጥ የነመሳይ ቡድን የሚደግፈው የነደብረጽዮን ቡድን ነው አሁን። ምክንያቱም የነደብረጽዮን ቡድን ነው ፋኖን ረርቶ ኤርትራን ረርቶ እነሱን ጠለዋለን በቃ ይሄ መወገድ አለበት የሚሉትን መንግስት ይገለብጥልናል ብለው ተስፋ የሚያደርጉት በነደብረጽዮን ቡድን። ስለዚህ ያኔ በጦርነቱ ጊዜ የነደብረጽዮንን ቡድን ብቻ አይደለም ቲፒኤልኤፍን ብቻ አይደለም የትግራይን ህዝብ ሲቃወም የነበረ በሱ ላይ በትግራይ ህዝብ ለምንድነው በሙሉ ኮንሰንትሬሽን ካምፕ ውስጥ አይገባም ብሎ ዘረኛ ቅስቀሳ ሲያደርግ የነበረው መሳይ አሁን ዛሬ ተነስቶ በቃ ጀግኖች ቲፒኤልኤፎች እንደዚህ አድርገው አጠፏቸው ይላል። እነዛ የሰላም ኃይሎችን አዚፍ ጸባጫሪ እንደሆኑ አድርጎ የአፋር ህዝብ በቃ የሚለው ደግሞ እነሱን እንደሆነ ግን አይደለም። የአፋር ህዝብ ቲፒኤልኤፍ የወረረው ነው። ቲፒኤልኤፍ ደግሞ ወሮ እናንተ እንደምትሉት የተደበቀ አይደለም፣ በግልጽ የወጣ ነው። በግልጽ መንግስትን ወደ ጦርነት ስቦ ለማስገባት ያደረገው ነገር። መንግስት ግን ተስቦ አልገባለት። ግን እዛ ጉዳት ያደርሳል ብሎ የገመተው መሳሪያ ወደ አፋር ያስገባውን መጥቶታል በድሮን እና አዚፍ አሁን ፌደራል መንግስትም ውጊያ ውስጥ እንደገባ ይሄ የትግራይ ሰላም ኃይልም ለምን የሰላም ኃይልን ስለሚጠሉ እነሱ ማለት ነው ህዝባዊ እምቢተኝነት ተነሳ ይሉናል። አያችሁ ህዝባዊ እምቢተኝነት አው ተነስተዋል። በማላይ በነውጠኞች ላይ ነው የተነሳው። አማራ ክልል እምቢ ብሏል። በቃችሁ ተውኝ አትዋጉ ብሏል። ህዝባዊ እምቢተኝነት አፋር ያወጥቶ ውጡ ከአካባቢያችን ጦርነት አቆሙ ብሏል። የትግራይ ወጣት ወጥቶ አልሞትም አልዋጋም አቁም ቲፒኤልኤፍ ብሏል። አሁን ትናንትም ተትናንት ወዲያም ዛሬም ሰልፍ ላይ ነው ያለው። ይሄ ከናንተ ዓላማ በተቃራኒ በተጻራሪ የቆመ ነው። በጣም አለመታደላችሁ ይሄ እና ህዝቡ ልክ ናችሁ። ህዝባዊ እምቢተኝነት አለ ለነውጠኞች እምቢ ለነውጠኛ ነው እያለ ያለው። እምቢ ለነውጠኛ እኔን መሳሪያ አርገህ ዳግም ወደ ሞት አትወስደኝም፣ እኔን አታዋጋኝም፣ ለአንተ የስልጣን ሱስ እኔ መስዋዕት ነው። አንተ ከሻዕቢያና ከግብፅ ተቀብለ የመጣውን ተልእኮ ለማሳካት እኔን ለሞት አትዳርገኝም ይላል እና ተነስተው ህዝባዊ እምቢተኝነት ተቀጣጥሏል ኢትዮጵያ ውስጥ እና አንተ ያልሰማህ አንተ አካባቢ የሌለ ካለ ተነስ ቀጣጥል ይላሉ። ያው መሳይ በዚህ በህዝባዊ እምቢተኝነት ሰራውንም ቪዲዮ እዛ ላይ እስቲ አዳምጡ ሚሉት። በመላ ኢትዮጵያ ህዝባዊ እምቢተኝነት በተለያዩ ጉዳዮች የተከሰተ ነው። የህብረተሰቡ ክፍሎች አጀንዳዎችን በመያዝ ወደ አደባባይ በመውጣት ብሶቱን እያሰማ ይገኛል። ይህንን የተበታተነውን የህዝባዊ እምቢተኝነት እንቅስቃሴ ወደ አንድ ወጥ ፖለቲካዊ ትርጉም ወዳለው ለውጥ ለመቀየር የተለያዩ ፖለቲካ ድርጅቶችን በጉዳዩ ላይ እየመከሩበት እንዳለ ነው ያገኘነው መረጃ የሚያመለክተው። ሁሌም እንደው ነገር ነው ምንድነው የሆነው ነገር ይሄ ሱዳን ቢሆን ወይም ደግሞ ማዳጋስካር ቢሆን ማዳጋስካር ምናምን ያየነው የዚህ አንድ አስረኛ ነው። ችግር አይደለም። የሆነ እኮ መንግስት ሰዎቹ ኮራፕት ሆነው ምናምን እንትን ሊያደርጉ ሲፈልጉ ነው። ባንግላዴሽ ያየነው ከዚህ እንትን ያለው ነው። ኬንያ ከዚህ ጋር ጭራሽ ፈጽሞ ማይገናኝ እና ይሄ አሁን ኢትዮጵያ ውስጥ እየመጣ ያለው ነገር ተፈጥሯዊ ነው። የዘገየ ቢሆን ቅድም እንዳልኩ ነው በ9 ወር የሚጠበቅ ጽንስ
በ11 ወር እንደተወለደ አድርጌ ነው የምጠብቀው፣ እየተወለደ እንዳለ አድርጌ ነው የምጠብቀው። ቢዘገይም ግን ከቀረ የዘገየ ይባላል አይደል? ቢዘገይም ግን በሆነ መንገድ አንድ ነገር መፍጠር መቻል አለበት። እኔ አሁን የኔ ትልቁ ምክር ምንድነው? አንደኛ ሁሉም በአንድ ላይ ቢነሳ መንግስት ሁሉንም አይችልም። ሁሉንም ጸጥ ለጥ አድርጎ መግዛት አይችልም። መንግስት ይንበረከካል። ታይቷል በኢትዮጵያ ታሪክም በዓለም ታሪክ። ይሄ ነው ኢትዮጵያ ውስጥ የጎደለው ነገር ይሄ ነው። ሁሉም በአንድ ላይ መነሳት መቻል አለ። ስለ ህዝባዊ እምቢተኝነት እንደዚህ አድርገው የሚያወሩ ሰዎች ህዝብማ እምቢ ስላለ ምን አደረጉ እነዚህ ሰዎች? ህዝቡ ሰላም ነው የምፈልገው አልዋጋ ሲላቸው አልነሳም ሲላቸው አርሲ ውስጥ ሄደው ግድያ ፈጸሙ። አርሲ ውስጥ ግድያ ፈጸሙ። ከዛ በኋላ ግድያውን በክርስቲያን ላይ የተፈጸመ ግድያ አሉት። የሃይማኖት አባቶች ሳይቀሩ ወጡና ተነስ፣ እስከ መቼ ነው ስትሞት ስትገደል ስትታረድ አሉት። የሃይማኖት አባቶች ወጥተው አሜሪካን ሀገር ቁጭ ብለው ይሄንን ገዳይ ራሱ እንግዲህ መልሶ ሲያለቅስ ከዚህ በፊትም የኢትዮጵያ ችግር ባይዘው በእንደዚህ አይነት ነው የተነሳው። ከወለጋ ጀምሮ ይሄ ድራማ ሲሰራ ነበር። ይሄ ፎልስ ፍላግ ኦፕሬሽን፣ ትገላለህ፣ ታለቅሳለህ፣ ትገላለህ፣ ቪዲዮ ትቀርጽና ያንን ያንተ ጠላቴ ነው የምትለውን ገደለ ትላለህ። ይሄንን አደረጉ። ይሄንን ተደረገ ተብሎ ሲጮህ መንግስት እስቲ ሂዱና የሃይማኖት ጉባኤ ራሳቸውም ባቀረቡት ጥያቄ መሰረት ሄዱ ይሄን ነገር ለማጣራት። እንግዲህ ይሄ ቡድን በጣም ብዙ ቁጥር ያለው ሰው ይዞ የሄደ ኮሚቴ ነው። እዛ ሄደው ደግሞ ከ80 በላይ ሰዎችን አነጋገረ። ከተለያየ ብሔረሰብ ከተለያየ ሃይማኖት ማለት ነው። አሁን እነዚህ ሰዎች የሰጧቸውን መረጃ ይዘው መጡና ገለጹልን። በቃ ይሄን ግድያ የፈጸሙ የፋኖ ኃይሎች የሸኔ ኃይሎች ናቸው አሉ። እንደውም ይሄ የሸኔ ኃይል ያለው በጣም ጥቂት ቁጥር ያለው ነው። እዛ ዳታው ላይ ሰዎቹ እንዳሳዩ ይሄን ነገሩ። አሁን ይሄንን እየነገሩን ቦታው ድረስ ሄደው ያጣሩ ሰዎች ይሄን እየነገሩን እነ መሳይ አሜሪካን ሀገር ወጡና የአብይን የብልጽግናን ወንጀል ለመሸፈን እንደዚህ ወጡ። ካህናት አሉበት፣ እነዚህ ሰዎች የሌላ ሃይማኖት ተከታዮች የሃይማኖት መሪዎች አሉበት። እንደገና የዛ አካባቢ ህዝብ አለ። አንደኛ ምን አሉን? አሁን እነዚህ ኮሚቴዎች ግድያው አንድን ወገን ታርጌት ያደረገ፣ ለምሳሌ አንድን ሃይማኖት ታርጌት ያደረገ፣ አንድን ብሔር ታርጌት ያደረገ አይደለም አሉ። ሙስሊም ሞቷል፣ ክርስቲያን ሞቷል፣ አማራ ሞቷል፣ ኦሮሞ፣ ደቡብ ምናምን ሞተውበታል። በዚህ ጉዳይ ላይ እዛ ዝርዝሩ ወጥቷል። እነዚህ ምን እንትን እንደሆኑ አሁን ይሄንን ሲያቀርቡ ዊትነሶች ይሄን ሲናገሩ ኖ በቃ እነሱ እዛ በጦር ሜዳ መነጽር ወይ በሳተላይት በምን ልክ እንዳዩ ሆነው ይሄ ትክክል አይደለም፣ የመንግስትን ወንጀል ለመሸፈን ሲባል ነው አሉ። እንደውም ከዛ ቀድመው ምን ብለዋል? አሜሪካ ናይጄሪያ ውስጥ በክርስቲያኖች ላይ ግድያ ተፈጸመ ብሎ ትራምፕ ዘምታለው ይሄን ያደረጉ ሰዎች ላይ እርምጃ ወስዳለሁ ሲል በነካጂ ኢትዮጵያንም አሉ የኢትዮጵያንም መንግስት አጥፋለን። አሁን እንደዚህ የሚሉ ሰዎች ናቸው። እንደዚህ አይነት ወንጀል ሰርተው ከዛ ነው ይሄ ህዝባዊ እምቢተኝነትን እንዴት እናስነሳሉ? ሄዱና ግድያ። ከዚህ በፊት የተሰሩ ማዕት አይነት ድራማዎች አሉ። እዛ ጡት ተቆረጠ ተባለ፣ የሆነች ገለዋ ተሸነታተረ ተባለ። እነዚህን 4-5 ሰዎች ያደረጓቸው ምን አሏቸው? እንደነሱ ፍላጎት ቢሆን የኢትዮጵያ ህዝብ ተላልቋል። ይሄ ሱዳን የምናየው ነገር እኮ ቀላል ነው። ይሄን ያህል አልተሰራበትም። በመሰረቱ ሶማሌ ላይ እኮ እንደዚህ አይነት ነገር አልተሰራም። እንዲህ አይነት ድራማ አልተሰራም። ይሄ ህዝብን የሚያስቆጣ ነገር ተሰርቶ ግን የኢትዮጵያ ህዝብ ጨዋ ህዝብ ስለሆነ በእርቅ ይቅር በመባባል ስለሚያምን ኢቭን የገደለውንም ይቅር ብሎ አብሮ ስለሚኖር ይሄን እያደረገ ነው። ይሄንን መንግስት እያደረገ ነው። ይቅር መባባልን መንግስት በከፍተኛ ደረጃ እያሳየን ነው። ጦር ይዘው እዚህ ደብረ ብርሃን ድረስ የመጣውን ጻድቃንን አብሮት እየሰራ ነው የኢትዮጵያ መንግስት። ለጦርነቱ ከፍተኛ ፕሮፓጋንዳ ሲያሰራጭ የነበረና ብዙ ወጣቶችን ወደ ውጊያ አስገብቶ የነበረውን ጌታቸውን አብሮት እየሰራ ነው። ለምን ሰላምን በዚህ መንገድ ነው የማመጣው ይቅር ባይ መሆን አለብኝ ብሎ ማለት ነው። እያሳብዷቸዋል እነዚህን ሰዎች። እንዴት ሆነው እነዚህ ሰዎች አብረውት ይሰራሉ? እንዴት ከነሱ ጋር ብለው አብደዋል። እና ልክ አሁን ያልኳቸውን ጦርነት ቀስቃሽ ያደረጓቸው እነሱ እየሄዱ ለሰላም ወልቃይት ሄደው ስለ ሰላም የትግራይንም የቲፒኤልኤፍንም ወረራ ወጥተው አውገዙ። ውጊያ ይደረጋል አሉ። መንግስትም ወደ ውጊያ አልገባም። እንደዛም ተደርጎ ግን አይደለም መንግስት ነው ያመጣው ድራማ ሰርቶ ነው እንደዚህ ይሉናል። በፍጹም ጎትተው ኢትዮጵያ ውስጥ ያለ ነውጥ እንዳይቆም እየተጓተቱ ነው። ህዝቡ ግን በቃን ነውጥ አንሰማቸውም እያለ ነው። ለማንኛውም ሱዳን በጣም በሚያሳዝን ሁኔታ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው የተፈናቀሉባት ነች። እንደምትሉት በህዝባዊ እምቢተኝነት የተጀመረ እነዚህ ጀነራሎች ከዛ በኋላ የመጡ ናቸው። እነዚህ ጀነራሎች አሁን ለስልጣን የሚፋለሙ ባይዘው ያለን እኮ እኛ በዚህ ዘመነ ካሴ ያለ በዛ የቲፒኤልኤፍ መሪዎች አሉ። ይሄ የታጠቀ ኃይል የሆነ ድል ቢያገኝ እርስ በርሱ
የሚተላለቅ ጎንደር ጎጃም ብሎ ሌላው ቀርቶ ወሎ ብሎ እኔ ነኝ ትንቢት የተነገረልኝ ብሎ የሚተላለቅ ነው እና ይሄን ያህል ህዝብ ተፈናቅሎ አሁን ሱዳን በተፈናቃይ አንደኛ ነች እየተባለ ይሰራል ዜና። የሞተው ሰው አይታወቅም ቁጥሩ። የሞተው ሰው በቃ መቁጠር የሚቻልበት አይደለም። በአውሮፕላን ይደበደባል፣ በነፍስ ወከፍ መሳሪያ ይገደላል፣ በቡድን መሳሪያ ይገደላል። አሁን እቺን እናት ተመልከቷት። የጦርነትን አስከፊነት እንዴት እንደምትገልጽ ዝም ብሎ ምስሉ ይሄ ምን ያህል እንደሚናገር ይሄ ምስል እኔ ውስጥ ልጆቿን ይዛ ይሄ የተኩስ ድምጽ የመሳሰለው ይሄ ጥይት በየቦታው የሚያርፈው እንዴት እያሳቀቃትና እያስጨነቃት እንደምትው እንደዚህ አይነት አሰቃቂ ነገር ነው የሚፈጥረው ጦርነት። ይሄ ነው ኦኬ። ኢትዮጵያ ህዝብ እንደዚህ እንዲኖር ማለት ነው የምትፈልጉት፣ የምትመኙለት፣ የምትደግሱለት። አሁን ደግሞ ምን አሉ? በጣም በሚገርመው ሁኔታ እነዚሁ ሰዎች አሁን ባለፈው ውይይት አደረጉ ብዬ የምገልጽላቸው እዚህ ዩቲዩብ ላይ ወጥተው በቃ ህዝባዊ አመፁ ተቀጣጥሏል ብለው ተስፋ ከሚያደርጉበት ነገር አንዱን ሲናገሩ ሰራዊቱም ውስጥ አሉ። ሰራዊቱም ውስጥ ከአንዳንድ መረጃዎች እንደምናገኘው ማኩረፍና እንዴት እንደዚህ ይሆናል የሚሉ መንግስትን የሚቃወሙ አይነት አዝማሚያዎች አሉ ብለው የሰራዊቱን መከፋፈል ተስፋ ያደርጋሉ። ከሰራዊቱ ውስጥ ከውስጥ አመጽ ይፈነዳልናል ብለው ተስፋ ያደርጋሉ። የብልጽግና አመራሮች በቃ የተወሰነ እሱና ትንሽ ጣት የሚቆጠሩ ሰዎች ናቸው እንጂ ሌሎቹ በሙሉ በዚህ መንግስት ላይ ለማመጽ ተነስተዋል። ህዝባዊ አመጹ ቢቀጣጠል ከዛ ጋር የሚደባለቁ ናቸው ይላል። ሰራዊቱም ህዝባዊ አመጹ ቢቀጣጠል ከዛ ጋር የሚቀላቀል ሰራዊት አለን ይላል። አረ ወንድሜ ተስፋ አታደርግ። የኢትዮጵያ ሰራዊት እንደዚህ ሆኖ አልተደራጀም በምንም አይነት። የኢትዮጵያ ሰራዊት ፕሮፌሽናል ሆኖ ተደራጅቷል። ኢትዮጵያዊ ቁመና ላይ ነው ያለው። የብሔር አጀንዳ ብትነግረው አይሰማም። ብሔርህ እንደዚህ ሆነ ብትለው አይሰማም። ኢትዮጵያዊ ላይ ጉዳት ደረሰ ወይ ኢትዮጵያውያን ላይ ህግን መሰረት ያላደረገ ጥቃት ተፈጸመ ይዘምታል። ይሄን ያደርጋል። ይሄን እያደረገ ነው ሀገሩን ያቆመው። ኦሮሞ የሆነ ሰራዊት እኮ ኦሮሚያ ክልል ውስጥ ከሸኔ ጋር ይዋጋል። አሁን ብዙ ሙከራ ዘመዶችን ነው የምትጨፈጭፈው እንደዚህ ነው ምናምን ተብሏል። ግን ወታደር ነው ኢትዮጵያዊ ሆኖ ነው የቆመው። እንዲህ ስለቆመ ነው እቺን ሀገር ይዟት የቆመው። እቺን ሀገር ሊቢያ፣ እቺን ሀገር ሱዳን፣ እቺን ሀገር መቋዲሾ ከመሆን ያዳናት ይሄ ሰራዊት እንደዚህ ሆኖ ስለቆመ ነው። የምንተማመንበት ሰራዊት ነው። በዚህ በኩል በዚህ ቁመ ነው። ግን እናንተ እንደምትመኙት እኮ በሰራዊቱ በዚህ በታጠቀ ኃይል መካከል መከፋፈል ቢፈጠር አስቡት እስቲ እርስ በርስ እልቂቱ ምን ሊሆን እንደሚችል አስቡት። የማይቆም ነው የሚሆነው። አንደኛ እርስ በርሱ ይሄ ሰራዊት እየተላለቀ ሌላውንም ህዝብ እየጨረሰ ከኔ ጎን ተሰለፍ አንተ የኔ ጠላት ነህ እያለ ማለት ነው። ወደዚህ እንዲሄድ ትፈልጋላችሁ? ቅዠትም ቢሆን በጣም ዘግናኝ ነው። ቅዠትም ቢሆን ሁለተኛ ደግሞ ማን ይጠብቃት ሀገሪቱ? በቃ ያለ ጠባቂ ትቅር፣ ከዛ ስርዓተ አልበኝነት ይስፈን፣ ከዛ መዘራረፍ፣ መገዳደል እና ማያባራ ጦርነት። ልክ ግብፅ እንደነደፈችልን ፕሮጀክት ኤርትራ ተግባራዊ እያደረገችላት ወይም ልታደርግላት እንደምትሞክረው ቲፒኤልኤፍም እንደዛው። ይሄ ይሁን ኢትዮጵያ ውስጥ አይሆንም። በመቃዠታቸው ራሱ ይዘገነናል። በመቃዠታቸው ወጣቸው ኢትዮጵያ መከላከያ ሰራዊት እንደዚህ ይሆናል። ለኢትዮጵያ መከላከያ ሰራዊት እኮ ያለበት ቦታ ቶሎ ግባለን እየተባለ ሄዶ ይህን ጽንፈኛ፣ ይህን ዘራፊ፣ ይህን ሽፍታ፣ ይህንን አሸባሪ የሚገታው እሱ ነው። ከልቂት ከመታረድ ያዳነው የኢትዮጵያ መከላከያ ሰራዊት ነው። አራጅ ነው ይሄ በየቦታው የተደራጀው ኃይል ባይዘወይ እና ቅዠት ነው። ኢትዮጵያ ሱዳንን አትሆንም፣ ኢትዮጵያ ሊቢያን አትሆንም፣ ኢትዮጵያ መቋዲሾን ሌሎች ሀገሮች አትሆንም። ሰራዊቱም አሁን እናንተ እንደምትፈልጉት በጦርነት እየጎተታችሁ አስገብታችሁት ወደምትፈልጉት ኦኬ፣ ከዛ በኋላ ህዝቡን ወጋ ይሄው በድሮ እንደበደበ እንድትሉት እየሆነ አይደለም፣ አይሆንም። የኢትዮጵያ ህዝብም ነውጥ ያለበት አካባቢ ህዝብም ይሄን ያውቃል። በቃችሁ እያለ ህዝባዊ እምቢተኝነት እያካሄደ ነው። ነውጠኞችን ነው እምቢ ለነውጠኛ ነው እያለ ያለው ይሄ ነው። ይሄ በኦሮሚያ በወለጋ በምን አካባቢ ተካሂዷል። አብሮ ከሰራዊቱ ጋር ሆኖ ወቅቶ ደምስሷል ሸኔን። አማራ ክልል ይሄን እያደረገ ነው። አማራ ክልል እኮ ይሄ የሚሊሻ ኃይል የአድማ ብተና ኃይል ህዝባዊ ኃይል እኮ ነው።
ትግራይ ውስጥ ይህን እያደረገ ነው። እምቢ ህዝባዊ እምቢተኝነት። ልደቱ መሳይ ማን ኢንጂነር ይልቃል አሁን እናንተ ሁሉ እዚህ የተሰበሰባችሁ ገዱ አንዳርጋቸው ህዝባዊ እምቢተኝነት የምትሉት ህዝባዊ እምቢተኝነት እናንተን እምቢ እያላችሁ ነው። እናንተ ያደራጃችሁትን ኃይል እምቢ እያለ እናንተ ተስፋ የምታደርጉበትን ኃይል እምቢ እያለ ነው። ይሄ ይቀጥላል። በጣም እየተጠናከረ ተስፋ አለው ይሄ እና ምስጋና ለኢትዮጵያ ህዝብ ሀገሩን እየጠበቀ ላለው ሀገሩን ለነውጠኛ አሳልፌ አልሰጥም ለነውጠኛ አልተባበርም ብሎ እየገደሉ ይሄውና ተገድለሃል ያንተ ሃይማኖት ተገደለ ሲሉት ሆ ብሎ ተነስቶ ሌላውን ሃይማኖት ወደ መግደል ያልሄደ ጨዋው የኢትዮጵያ ህዝብ ክብርና ምስጋና ይገባዋል። በዚሁ ይቀጥላል። አብሪ ሚዲያ መልእክታችን ነው። ይሄንን ነው የኛ ትንታኔ የሚያሳየው። መሬት ላይ ያለው እውነታ ይሄንን ነው የሚያሳየው። ሰላም ይመጣል። በጣም ተስፋ አለ። እድገት ይመጣል። ልማት ይመጣል። የጠላቶቻችን ህልም ቅዠት ይመክናል። ያው የቃዡ እዛ ዩቲዩብ ላይ መኖራ አንዳንዶቹ ቅዠቱ እብደት እየሆነባቸው ነው ይበዱ ያው የተመኙት ስለሆነ የዛሬውን የአብሪ ሚዲያ ፕሮግራማችንን በዚሁ እናበቃለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። በሌላ ፕሮግራም እስከምንገናኝ